እንደዚህ መታደርጉ እግዚአብሔር መንግስት አትወርሱ የሚል ነገር ተፈልጎም ስናይ ጠቅሷል። እንደነዚህ አይነት ልምምዶች መቆም አለባቸው ስለሆነ ይሄን ቦታ አለቅም ማለት ይሄን እውነት ታሪክም ይሁን የእግዚአብሔርም ቃል ይሁን አይደግመውም። ጌታችን ጌታችን በስደቱ ጊዜ ነው እዚህ ነበር። የታሪክ አስተማሪዎች ራሱ ይሄንን ነገር አይቀበሉትም። ቅድስት ድንግል ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ ባህር ዳር መጥቷል ብለው ያምናሉ። እንደ ታሪክ ነው። እንደነዚህ አይነት ነገሮች ተቀባይነት የላቸው። እመቤታችን ስላድነው ቀናችን ወተት እያፈሰሰ ከስዕል አድነው ማለት ነው። የሚያድን ስዕል የለም። የሚያድነው ጌታችን ኢየሱስ ክርስቶስ። ሰላም በዓለም ዙሪያ ያላችሁ የዚህ የዩቲዩብ ቻናል ተከታታዮች ሁላችሁንም ሰላም እላችኋለሁ። ዛሬ ደግሞ በተለያዩ ቪዲዮዎች ወደ እናንተ መጥቻለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያው ቪዲዮ እንሄዳለን። እስከ መጨረሻው አብራችሁን ቆዩ። ድህነቱ አይወሰድበትም የሚል አስተምሯል። ከዚህ ጋር እስቲ አንተ አስተያየት ነው። ቆላስይስ ምዕራፍ 3 ማንበብ ጥሩ። ቆላስይስ ምዕራፍ 3 አሁን ከክርስቶስ ጋር ከተነሳችሁ ክርስቶስ ባለበት በላይ ያለውን እሹ ይልና በላይ ያለውን አድርጉ እርሱ ሲገለጥ አብራችሁ ትገለጣላችሁ ብሎ ቦርናጌን ላደረጉ በጌታ ናቸው ለምንላቸው ቆላስይስ ከተማ ያለ ቸርች ውስጥ ላሉ ሰዎች የተጻፈ ነው። ከዛ እዛች ጉረድ ብሎ ምዕራፍ 3 ከቁጥር 3 ጀምሮ ስናነበው ይዘረዝራል። አንዳንድ ኃጢአቶችን ዝሙት ማድረግ ይዘረዝር። እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱ ዴዲን ማለት ይዘጓል። ይሄንን የሚያደርግ የእግዚአብሔር መንግስት አይወርስም። ቦርናጌ ለሆኑ ሰዎች ነው የተጻፈ ያለ ቸርች ውስጥ ላሉ ሰዎች እንደውም ከክርስቶስ ጋር ከተነሳችሁ ለተባሉ በክሩሲፊክሽኑ በሪዘሬክሽኑ በቃ በእምነት ህብረት አድርገናል፣ አብረን ሞተን አብረን ትንሣኤን ተካፍለናል ብለው ህብረት አድርገናል ላሉ ሰዎች ነው የተጻፈው። እነዚህን የሚያደርጉ የእግዚአብሔር መንግስት አይወርስም። የለም ምኑ ቆላስይስ ምዕራፍ 3 በላይ ያለውን እሹ ምናምን የተባሉ ሰዎች ከስር ወረድ ብሎ እንደዚህ መታደርጉ የእግዚአብሔር መንግስት አትወርሱም የሚል ነገር ቆላስይስ መጽሐፍ ውስጥ እስከ መጨረሻው የለም። ድሮ አውድ ብቻ ነበር የማይገባቸው፣ አሁን አድጓል። ክፍል ውስጥ የሌለ ሁሉ እንዳለ አድርገው ነው የሚያወሩት ያሉት። የዳነ አማኝ ይጠፋል የሚለው አስተምሯቸው ጦዞ ክፍል ውስጥ ያሌለ ነገር እስከሚያነቡ ድረስ ደርሰዋል። በጣም ነው እንድንጠፋ የምትፈልጉት? እኮ ወንጌል እኮ አይደለም። ወንጌል እኮ ጉድ ኒውስ ነው። የዳነ አማኝ ይጠፋል ማለት እኮ ወንጌል አይደለም። እኮ መርዶ ሟርት ምናምን ነው እንጂ ይባል እንደዚህ አይነት ወንጌል እኮ የለም። ወንጌል ጉድ ኒውስ ነው። በግሪኩም ሄዳችሁ ይዩት። ጉድ ኒውስ ማለት ነው፣ መልካም ወሬ ማለት ነው እንጂ የዳነ አማኝ ይጠፋል የሚል ኒውስ ወይም ጉድ ኒውስ ወይም ወንጌል የለም። እንዲህ አይነት ወንጌል የለም ሲጀመር። ጦዞ አሁን መጽሐፉ ላይ ራሱ የሌለ ነገር ማንበብ ሁሉ ጀምረዋል። ሆይ እንግዲህ እንደሰማችሁት ነው። ወንድማችን ጥቅሱን ፈልጎ ቆላስይስ ምዕራፍ 3 ላይ ከቁጥር 1 ጀምሮ ስታነቡ ወንድማችን ነቢይ ጥሌ የተናገረው ነገር እውነት ነው። ጥቅሱን ብትፈልጉት አይወርሱም የሚል ቃል የለም። ነገር ግን አስተምሮ አለ። ከድሮም ዘመን ጀምሮ እነዚህ ሁለት ክርክሮች ያሉ ናቸው። የዳነ ሰው ይጠፋል ወይስ የዳነ ሰው አይጠፋም የሚሉ ክርክሮች ያሉ፣ አስተምሮቶች ያሉ ናቸው። ብዙዎች ጥቅስ እየጠቀሱ በእነዚህ ጥቅሶች የተነሳ የዳነ ሰው ድነቱ ሊወሰድበት ሊጠፋ ይችላል የሚሉ ሰዎች አሉ። ኖ አንድ ሰው መዳኑን እርግጠኛ ከሆነ ከዳነ ድነቱ አይጠፋም፣ አይወሰድበትም። ነገር ግን ለሰራው ኃጢአት ደግሞ በምድር ላይ የሚቀበላቸው ቅጣቶች አሉ የሚሉ ሰዎች አሉ። ይሄ ነገር ወንጌል ነው ወይ? ከወንጌል ጋር የሚያያዝ አይደለም። ወንጌል ኢየሱስ ክርስቶስን አምኖ የሰው ልጆች እንዲድኑ ማድረግ ነው። እነዚህ ነገር ግን ከወንጌል ባሻገር አስተምሮ ሆነው በቤተ ክርስቲያን ውስጥ ክርክር አለባቸው። እንግዲህ ነቢይ ወንድማችን ጥላሁን ቆላስይስ ላይ ያለውን ጥቅስ ጠቅሶ
አይወርሱም ይላል ለሚለው አንዳንድ ነገሮችን በመስጠት በማስተማር የሚታወቅ ጀርመን ሀገር የሚኖር ወንድማችን ደግሞ ይሄ ጥቅስ የለም ብሏል። ተፈልጎም ስናይ ጥቅሱ የለም። እኔ ግን እንደ አስተያየት መስጠት የምፈልገው ነገር ምንድነው? አንድ ሰው ድኗል ኦልሬዲ ስለዳነ ድነቱ አይወሰድም ብሎ እንደፈለገ እየተጨማለቀ መኖር የለበትም። ደግሞም ደግሞ ድነቴ ይወሰድብኛልም ብሎ በስጋት መኖር የለበትም። ምክንያቱም እኛ ወንጌል አማኞች ከሌሎች ሃይማኖቶች የምንለየው ድነናል፣ መዳናችን እርግጥ ነው፣ የእግዚአብሔር መንግስት እንወርሳለን፣ አሁን ብሞት ወደ ጌታ እንሄዳለን የሚል እርግጠኝነት ስላለን ነው። ሌላ ሃይማኖቶች ይሄ እርግጠኝነት የላቸው። ብትሞቱ የእግዚአብሔር መንግስት ትወርሳላችሁ ወይ ብትሏቸው እግዚአብሔር ያውቃል ነው የሚለው። እኛ ግን እርግጠኛ የሆንበት አንዱ ምክንያት ምንድነው ከተባለ የእግዚአብሔርን መንግስት እንወርሳለን ያልንበት ድነታችን እርግጥ ስለሆነ ነው። ያመንነው ወንጌል እውነት ስለሆነ ነው። የተከተልነው ኢየሱስ ሕይወት ስለሆነ ነው። ስለዚህ ሰው ድነቴ ይጠፋል፣ ይወሰድብኛል፣ ስሳደብ የሆነ ነገር ሳረግ ወይ ደግሞ ቅናት ካለብኝ ምቀኝነት ካለብኝ ብሎ በስጋት በጭንቀት እንደገና ድነቱን ሙሉ ለማድረግ እየታገለ መኖር አለበት ብዬ አላምንም። ደግሞም ድነቴ አይወሰድብኝም ብሎ ደግሞ የፈለገውን አይነት ህይወትን መኖር የለበትም። ስለዚህ ሰዎች በእነዚህ ሁለቱ መሃል ቢሆኑ ጥሩ ነው ብዬ አምናለሁ። ድኛለሁ፣ ድነቴ ለዘላለም ስለማይወሰድብኝ እንደፈለግኩ መኖር አለብኝ ብሎ ኃጢአት ውስጥ መግባት የለበትም። ደግሞም ድነቴ ሊጠፋብኝ ይችላል፣ ሊወሰድብኝ ይችላል ብሎ ደግሞ በጭንቀት በፍርሃት የራሱን ጽድቅ ለመስራት መታገል የለበትም። ክርስትና ህይወት ነው፣ ኖረን የምናልፈው ነው። በጽድቅ እንድንኖር የሚያስችለን ደግሞ መንፈስ ቅዱስ ነው እና አሁን አንዳንድ ጥቅሶች ላይ እንደምናየው ሰዎች መጽሐፍ ቅዱስ ላይ የሌሉትንም ጥቅሶች የሌሉትንም ሐሳቦች እያነሱ ሰው ለማስፈራራት ይጠቀማሉና ማን ጠቀሰው ማን አስተማረው ማን አወራው አይደለም። ማንም ያወራ ማንም ይናገር፣ እውነቱ የእግዚአብሔር ቃል ነው። ባለስልጣን የእግዚአብሔር ቃል ነው። ማንም ጠቅሶ ከእግዚአብሔር ቃል ውጭ ከመጽሐፉ ውጭ ከተሳሳተ መታረም አለበት። ማንም ይሁን ማንም፣ ትልቅም ይሁን ትንሽ፣ የተከበረም ይሁን ያልተከበረ፣ ምንም አይነት ሐሳብ ያንሳ ከቃሉ ውጭ ከወጣ ከእግዚአብሔር ቃል ውጭ ከሆነ መታረምና መመለስ አለበትና እዚህ ጋር ባለው ጥቅስ መሰረት ወንድማችን ነቢይ ጥሌ እንግዲህ ያልተጻፈውን ነው ያለውና ምናልባት እንግዲህ ሌላ ቦታ ላይ ያለውን ገላትያ ላይ ያለውን ጥቅስ ለመጥቀስ አስቦ ሊሆን ይችላል። ቆላስያስ ላይ ግን ወንድማችን እንዳለ የለም። ሐሳቡም ድነት ይወሰዳል አይወሰድም ስለሚለው አያወራም። እርግጥ ነው ይህንን አውዱን ካያችሁ ድነት ይወሰዳል አይወሰድም ስለሚለው አይደለም እዚህ ጋር ሐዋርያው ጳውሎስ እየጻፈ እያስተማረ ያለው አውዱም ስለዛም ያወራ አይደለም። እና መጽሐፍ ቅዱስና ያያችሁ የሆነች ቁንጽል ጥቅስ ወስደን እንደዚህ የሚያደርግ እንዲህ ነው ብለን መደምደም አንችልም። አውዱ መጠናት አለበት። ስለምን እያወራ ነው ያ ክፍል፣ ስለምን እየተናገረ ነው ያ ክፍል የሚለውን መጠናት አለበት እላለሁ። ወንድማችንም ይላችሁ በዚህ ቪዲዮ እሱን ነው ያነሳው። መጽሐፍ ቅዱስ በኮንቴክስት ነው እሺ የሚጠናው። አሁን ወደዚህ ወደ ቆላስያስ መጽሐፍ ስንመጣ ታዲያ ትላንትና የለም ማለት ቢኮዝ መጽሐፍ ውስጥ ያሌለ ነገር ስለሆነ ሲወራ የነበረው ታዲያ ምንድነው ያለው የሚለውን ደግሞ አሁን እናያለን። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። እሺ ሞታችኋልና ኦሬዲ ሰዎቹ እኮ ሞተዋል። ኦኬ ማለት ሞታችኋልና ከክርስቶስ ጋር ኦሬዲ ሞተዋል ሰዎቹ። ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። የሉም ጨርሶኑ የሌሉ ሰዎች ናቸው። ተሰውሯል። ሕይወታቸው ከክርስቶስ ጋር ስለተሰወሩ ሰዎች ነው እዚህ ጋር እየተወራ ያለው። ዋች ሕይወታችሁ የሆነው ክርስቶስ ዩሲ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከሱ ጋር በክብር ትገለጣላችሁ። በቃ ታሽገው ከክርስቶስ ጋር ሕይወታቸው ተሰውሯል። እነዚህ ቅዱሳኖች የሚገለጡት ክርስቶስ ገና ሲገለጥ ነው። ሳልቬሽናቸው በቃ በጣም የተረጋገጠ እንደሆነ ሲነግራቸው ነው። ተሰውሯል ነው ያላቸው። እጃቸው ላይ ራሱ ሳልቬሽናቸው ወይም ድነታቸው የለም፣ እነሱ እጅ ላይ እንኳን የለም። ስለዚህ እዚህ ጋር እየተወራ ያለው ስለ ነገረ ድህነት ወይም ሳልቬሽንን ሉዝ ስለማድረግ አይደለም ማለት ነው። የተመለከታችሁትና እየተመለከታችሁት ያለው ቪዲዮ የተቀረጸው በወንጌል አማኝ ቤተክርስቲያን ውስጥ ነው። እቺን ቤተክርስቲያን የሚመራው
ሐዋርያው አፖስትል አብርሃም የሚባል አገልጋይ ነው። እንግዲህ እየተካሄደ ያለው ነገር ምን እንደሆነ ካላወቃችሁ እኔ ላብራራላችሁ። ይሄ ታንከር ላይ ብዙ ቀን ተጸልዮበታል። ውሃው ላይ ታንከር ውስጥ ያለው ውሃው ላይ ብዙ ቀን ተጸልዮበታል ለፈውስ ለተለያየ ነገር የሚል ነው። አይ ቲንክ የቅርብ ጊዜ አይመስለኝም ከሆነ አጣራለሁ። ነገር ግን እንደነዚህ አይነት ልምምዶች እዚህ አዋሳ ላይ እንደነበረ አውቃለሁ። አዋሳ ላይ የነበረው ቤተክርስቲያን ላይ እንደነበረ አውቃለሁ። የተጸለየበት ታንከር ነው። ታንከር ውስጥ ያለው ውሃ ላይ ተጸልዩዋል። ስለዚህ ሰዎች መጥተው በሃይላንድ ቸርች ውስጥ ነው እንግዲህ አዳራሽ ውስጥ ነው ይሄ ታንከር የተቀመጠው፣ መድረኩ አካባቢ ነው። ሰዎች እየመጡ ውሃውን እየቀዱ ለተአምራት፣ ለብልጽግና፣ ለሚራክል ውሃውን ይዘው ይሄዳሉ ወደ ቤታቸው። ግማሹ ደግሞ ልብሱ ላይ ፊቱ ላይ እየታጠበ እየረጨ እንግዲህ እያያችሁ ነው። ይሄ የሆነው በወንጌል አማኞች ቤተክርስቲያን ውስጥ ነው። ምን ያህል ከወንጌል እውነት እየወጣን እንደሆነ ምን ያህል ከቃሉ ገሸሽ እያልን እንደሆነ ትልቅ ማሳያ ነው። ትተን የመጣ ነው። አይሆንም፣ አያድንም። ሰዎች የሚድኑት በስሙ ነው። አጋንንት የሚወጣው በስሙ ነው። ሰው የሚባረከው በጌታ በኢየሱስ ስም ነው ያልነውን እውነት ትተን ወደ ነበርንበት ትላንት ትተነው ወደ መጣ ነው ከወንጌል እውነት ጋር ወደማሄደው ወደዛ ልምምድ እየተመለስን እንደሆነ ማሳያ ነው። ተመልከቱ ምን ያህል ሰው እንደሚጋፋ፣ ምን ያህል በዕቃ ቀርቶ እንደ ጸበል ጸዲቅ ወደ ቤቱ ይዞ ለመሄድ እየታገለ እንደሆነ እዩ። ከዛ ያንን ያስቀምጣል፣ ለታመመ ሰው ያጠጣዋል። በቃ ይሄ ልምምድ እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለውን አይነት የጸበል ፈለቅ አይነት ልምምድ ውስጥ እንደገባን የሚያሳይ ነው። በዚሁ ከቀጠልን የሆነ ቀን ቸርቹ ጸበል ፈለቀ፣ እከሌ ቸርች ጸበል ፈለቀ፣ እከሌ ቤተክርስቲያን ጸበል ፈለቀ ብለን ወደዛ ቤተክርስቲያን ነጠላ አገልድመን መሄዳችን አይቀርም። ይሄ በዚህ ከቀጠለ እንደነዚህ አይነት ልምምዶች መቆም አለባቸው። ሃይባይ ሊኖር ይገባል። ምክንያቱም ከወንጌል እውነት የወጡ ስለሆኑ ሰዎች መገለጥ መጣልኝ ጌታ ተናግሮኝ ነው ሊሉ ይችላሉ። እግዚአብሔር ግን ከቃሉ ውጭ አይናገርም። ጌታ ግን ከቃሉ ውጭ መገለጥ አይሰጥም። የምንቀበላቸው መገለጥ የምንቀበላቸው መልእክቶች ሁሉ በእግዚአብሔር ቃል መፈተሽ አለባቸው። ከእግዚአብሔር ቃል የወጡ ከእግዚአብሔር እውነት የወጡ ከወንጌል እውነት የወጡ መገለጥ ቢሆን ራእይ ቢሆን ትንቢት ቢሆን ልምምድ ቢሆን ከእግዚአብሔር ዘንድ አይደለም፣ ወይ ከሰው ነው ወይ ከአጋንንት ነው። ስለዚህ ወደ ቃሉ መመለስ አለብን፣ ወደ እውነት መመለስ አለብን። እንደነዚህ አይነት ልምምዶች ስሙን ለማስረሳት ነው። አይናችንን ከጌታ ስም ላይ አንስተን አይናችንን ከመስቀሉ ላይ አንስተን ልክ እንደ ገላትያ ሰዎች የሆነ ቁስ ላይ የሆነ ነገር ላይ እንድናደርግ የሚያደርጉ ነገሮች ናቸው። ስለዚህ እንደ ወንጌል እውነት ስላልሆኑ መቆም አለባቸው። ውሃ ሰውን አይፈውስም። የሚፈውሰው የጌታ የኢየሱስ ስም ነው። ውሃ ሰውን አያድንም። የሚያድነው የጌታ የኢየሱስ ስም ነው። ምናልባት አዎ ስሙ ውሃው ላይ ተጠርቷል፣ በስሙ ነው የተጸለየው ልትሉ ትችላላችሁ። ኖ እንደዚህ አይነት ልምምድ የለም። እንደዚህ አይነት ልምምድ ሐዋርያቶች አልተለማመዱም። ስሙ ያለ ውሃ በቂ ነው። ስሙ ያልሆነ ቁስ በቂ ነው። ለስሙ የሆነ ቁሳቁስ ኮተት አያስፈልገውም። ብቻውን የኢየሱስ ስም ያድናል። ድንግል ማርያም ደግሞ ሰላምና ርስት ያገኘሁት ኢትዮጵያ ስለሆነ ይሄን ቦታ አለቅም አለች። ይሄ ነው ለኛ ለኢትዮጵያኖች ይሄ ነው። አልሄድም ማለቷ ለኛ ጥቅሙ ይሄ ነው። የመጽሐፍ ቅዱስ ቅርጽ ነው ያለው። እሺ ኮቴ የጌታችን ኮቴ ማለት የጌታችን ለስደቱ ጊዜ ነው እዚህ ነበረው። ዶክተር ካፈቀን ሆይታ ተስተንዳለች ነው ቤታችን ናይቺ የሚታዩት ነው ተራራ ኢያሪኮ ትባላለች። ያቺ ማዶ ኤፍራታ ትባላለች። እና ጌታችን መቤታችን ቅድስት ድንግል ማርያም 3 ወር ከ10 ቀን ከዚህ ትቀመጥ ሀገሬን መሰለችኝ ስትለው እንደ ሀገርሽ ትሆንልሽ እያለ ቃል ኪዳን ገብቶታል። ተወዳታለን መቤታችንና እዚህ መቤታችን ይሄ ተራራው ውስጡ ከቅዱስ ቂርቆስ ጎን 9 ስውር ቤተ መቅደስ አለ። ወደ ቪዲዮ እመለሳለሁ። ታሪኩ ያልገባችሁ ሰዎች መቤታችን ቅድስት ድንግል ማርያምና ኢየሱስ ክርስቶስ ወደ ጣና ቂርቆስ በስደት መተው ነበርና 3 ወር ከ10 ቀን ተቀምጠዋል ወይም 100 ቀን ተቀምጠዋልና አገሬን መሰለኝ ስትለው በቃ እንደ አገርሽ ይሁንልሽ ብሎ ልጇ ለእመቤታችን ለቅድስት ድንግል ማርያም ሰጥቷት ነው ያንን ስፍራ እያሉ ነው አባታችን። እስቲ ቀጥለን እንሂድና አስተያየት ሰጥበታለሁ።
ይሄ እንደዚህ እንዳልኩ ይሄ አየት ኮቲ ነው ይሄ የእግራቸው የእመቤታችን ነው የጌታችን ኢየሱስ ክርስቶስ አህያዋ የነበረችው አህያዋ እንግዲህ የኢትዮጵያ ካርታ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ቃል ኪዳን ሲገባለት ኢትዮጵያ እንዲያርግ ያሳያል ማለት ነው። ይሄታለ ጌታ ዘመኑ እንደም እሱን እዚህ ላይ በፎቶ ያነሱት በጣም የሚረቅ ነገር ነው የሚወጣው። እሺ ይሄ ነገር ለፎቶ አንስተውት የጌታችን ኢየሱስ ክርስቶስ ቀጥታ አክሊል ነው የሚወጣው ከዚህ ጋር ነው። እንደዚህ አክሊል ወሰውክ እዚህ ላይ ሲያነሱት ቀጥታ ይመጣል። በትክክል በእንትን ይወጣል በፎቶ ነው በተለይ በፎቶ ይታያል። እሺ እንቀጥል። እሺ ይህም ኮቴው ነው አይደል? የአህያዋ እግሯ አህያዋ የተረገጠችበት ኮቴው። ይሄ ደግሞ ቤታችን ተቀምጣኛ ዘንዶ በዚህ አርጎቱ ቤታችን እዚህ ላይ መላኩ ሲቀጣው ዘንዶ የመጣበት ነው አይደል? በዚህ ቪዲዮን እንደተመለከታችሁት ኢየሱስ ክርስቶስ ከእናቱ ጋር ለ3 ወር ከ90 ቀን ኢትዮጵያ መጥቶ ነበረ። የኢየሱስ ክርስቶስ ኮቴ፣ የአህያዋ ኮቴ፣ የእመቤታችን የእግሯ ኮቴ እያሉ ነው አባታችን እያሳዩ ያለውና ይሄ ነገር የላችሁ ወንጌል ላይ የሌለ ኢየሱስ ክርስቶስ እንደተሰደደ ልጄን ከስደት ጠራሁት የሚለው ትንቢት እንዲፈጸም ወደ ግብጽ እንደተሰደደ ደግሞ ከግብጽ ተመልሶ ወደ እስራኤል እንደመጣ መጽሐፍ ቅዱስ ያስተምራል። ከዛ ውጪ ይሄን እውነት ታሪክም ይሁን የእግዚአብሔርም ቃል ይሁን አይደግፈውም፣ ትክክልም አይደለም። ኢቭን የኢትዮጵያ ኦርቶዶክስ ተዋሕዶ የእምነት ተከታይ የሆኑ የታሪክ አዋቂ የታሪክ ተመራማሪ ወይም የታሪክ አስተማሪዎች ራሱ ይሄንን ነገር አይቀበሉትም። እስቲ ይሄን ቪዲዮ ተመልከቱ። ድንግል ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ ባህር ዳር መጥቷል ብለው ያምናሉ? እንደ ታሪክ ምሁር በፍጹም አላምንም። መጽሐፍ ቅዱስ ላይ የሄዱበትን መንገድ አለ። ለምንድን ነው የምደክመው? ትልቁ መጽሐፍ ከክርስቶስ ጋር የነበሩት ሐዋርያት የጻፉት ትክክለኛ የሆነ ማስረጃ ያለው ነገር እያለ ግብጽ ሄደች እመቤታችን ቅድስት ድንግል ማርያም ከእስራኤል ወደ ግብጽ የሚሄድበት መንገድ ይታወቃል። ምን በባህር ዳር አዞራት እንዴት ሲንቀን እና አንዳንዶቹ እንደ ሰው እኮ ነው ከዮሴፍ ጋር ነው ሄደችው አይደል? እነዚህ ነገሮች እንደው ሞር የወረዱ ይሆኑብኛል። እንደሰማችሁት ነው። እንደነዚህ አይነት ነገሮች ተቀባይነት የላቸውም። በእግዚአብሔር ቃል ቢመዘኑ በታሪክ ቢመዘኑ እውነት አይደሉም። ዝም ብለው የፈጠራ ተረት ነው። ሲጀመር የአህያ ኮቴ ነው ተብሎ ያያችሁ ድቡልቡል ጉርጋድ እንዴት ሆኖ አህያ አለቱ ላይ ኮቴዋ በስቶ አለቱ ላይ የኮቴዋ ምልክት እንደታየ አናቅም። ደግሞም አንድ ቦታ ታጥሮ የጌታችን የኢየሱስ ክርስቶስ የእግሩ ኮቴ ምልክት ነው ተብሎ ያንን ሰዎች ይሳለማሉ፣ ለመባረክ ወደዛ ስፍራ ይሄዳሉ። እና ይሄ የሚገርም ነው። ባይዘዌ ከእውነት ጋር ምንም አይነት ግንኙነት የለውም። ወደዚህም ያመጣሁት እኔ ትውልዱ ምን እየተሰራበት እንደሆነ እንዲያውቅ ከእውነት ከወንጌል የወጣ ነገር ትውልዱ ላይ እየተሳለ እንዲሆን ትውልዱ እንዲያውቅ ነው። በነገራችን ላይ ኢትዮጵያም መጣ፣ ግብጽም ሄደ፣ አልጄሪያም ሄደ፣ የትም ሄደ የኢየሱስ ክርስቶስ የተጓዘበት የሄደበት ነገር ሳይሆን ያዳነን ኢየሱስ ክርስቶስ በመስቀል ላይ የከፈለው በቀራኒው ላይ የከፈለው ያ ዋጋ ነው ለመዳናችን ምክንያት የሆነው። ኢየሱስ ክርስቶስ ባይሞት መጥቶ ባይሰቀል ኖሮ ኢትዮጵያም ቢመጣ ግብጽም ቢሄድ እስራኤልም ቢመላለስ እነዛ ነገሮች ለኛ ለመዳን ምክንያት አይሆኑም። ምክንያት የሆኑ ለመዳናችን ኢየሱስ ክርስቶስ በቀራኒው መስቀል ላይ ደሙን ማፍሰሱ፣ በዛ በፈሰሰው ደም ነው ኃጢአታችን ይቅር የተባለው የታጠበው። መጽሐፉ የሚለው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። ወንጌል ይሄ ነው በቃ እንጂ የሆነች የኢየሱስ ክርስቶስ የእግሩ ኮቴ ናት ተብላ የታጠረችውን ቦታ ወይም ደግሞ የቅድስት ድንግል ማርያም የእግሯ ኮቴ ነው ተብሎ የታጠረውን ቦታ ሄዶ መሳለም፣ ሄዶ መንካት፣ ሄዶ መጎብኘት ለመዳን ምንም ዋስትና አይሆንም። አይደለም የእግሩ ኮቴውን የተቀበረበትን መቃብር እስራኤል አለ የሚባለውን
ሄዳችሁ እዛ ውስጥ ሰኝታችሁ ብትነሱም ከመዳን ጋር አያያዝም። ለመዳን በወንጌል ማመን ነው። ኢየሱስ ክርስቶስ ስለኔ ሞቷል፣ ስለኔ ኃጢአት ዋጋ ከፍሏል ብሎ ያንን እውነት አምኖ መቀበል ነው ለመዳን ዋስትና እንጂ እንደነዚህ ያሉ ተረት ተረቶችን መከተል የትም አያደርስም። እመቤታችን ስለ አድኖ ቀን አስል ወተት እያፈሰሰ ነው ከስዕል አድኖ ማለት ነው። እሺ ከየአራት በጣም ከብዙ አቅጣጫ ወተት ይፈሳል ከስዕል አድኖቿና በጣም ደንግጠን በቃ እንትናል ነው ተቀባባ ነው ሁላችን ቤትሊና እናቴ ብቻ ነበርን ተቀባባ ነውና ግራ ገባኝ ማለት በትክክል ነው ወይስ በትክክል ፎቶ ይዤው መጥቻለሁ ማሳየት ይቻላል እስኪ ለምሽ በስመ አብ ወወልድ ወመንፈስ ቅዱስ ይሄ የምር ማለት እንዴ ይሄ ወተት ያፈሰሰ ነው የምር ማርያም ይሄ ነገር ትክክል ነው ትክክል አይደለም ወተት ወጥቷል ወይስ አልወጣም ብዬ ጀጅ ለማድረግ አይደለም እኔ እዚህ ጋር የመጣሁት ግን እስቲ አስቡት ስዕለ አድኖ ራሱ ስዕሉ የሚጠራበት ስዕለ አድኖ ማለት የሚያድን ስዕል የቅድስት ድንግል ማርያም ስዕለ አድኖ የቅዱስ ሚካኤል ስዕለ አድኖ ተብሎ አያችሁ ስዕሉ ራሱ የሚጠራበት ከማዳን ጋር እስቲ የትኛው ወንጌል ላይ ነው ስዕል የሚያድነው ተውት ወተቱ ወጥቷል አልወጣም ወይ ስዕሉ ወተት አፍልቋል አላፈለቀም ወይ እሱ ሌላ ነው ወደዛ ከመድረሳችን በፊት ኢቭን ስለ ስዕሉ እናውራ ስዕለ አድኖ የሚያድን ስዕል የሚታደግ ስዕል ወገኖች ሆይ ምን አይነት አስተምሮ ነው ምን አይነት ነገር ነው የሚያድን ስዕል አለ ወይ ስዕል ያድናል ወይ እስቲ የትኛው ጋር ነው ሐዋርያቶች ስዕል እንደሚያድን ያስተማሩት ነቢያቶች ስዕል እንደሚያድን ያስተማሩት የሚያድን ስዕል የለም የሚያድነው ጌታችን ኢየሱስ ክርስቶስ ነው መጽሐፍ ቅዱስ ስለ መዳን ያወራው መዳን በልጁ በኢየሱስ ክርስቶስ ስም እንደሆነ እንጂ መዳን በብዙ ስዕሎች እንዳልሆነ ነው ስለዚህ ቤተሰቦች የሚያድን ስዕል የለም የሚያድነው የጌታ ስም ነው መጽሐፍ ቅዱስ ሲናገር የጌታን ስም የሚጠራ ይድናል አለ እንጂ የሆነን ስዕል ለጥፎ ወደዛ ስዕል የሚያመልክ ወደዛ ስዕል የሚጸልይ ሰው ይድናል አይልም ሲጀመር ወተት ወጥቷል አልወጣም የሆነ ተአምራት ሆኗል አልሆነም ቢለው ነገር እኛ በቦታው ላይ ስላልነበርን መፍረድ አንችልም ቢወጣም ያ ወተት ሊያድን አይችልም የሚያድነው የጌታ የኢየሱስ ክርስቶስ ደም እንጂ ከስዕል ላይ የሚወጣ ወተት ብትቀቡትም ብትጠጡትም ለመዳን አይሆንም ሲጀመርም ስዕል አያድንም የሚያድን ኢየሱስ ነው ኑ ወደ ኢየሱስ የሚታደግ ኢየሱስ ነው ኑ ወደ ኢየሱስ ብቻ ያድናል ሌላው አያድንም አንዳንዶች ኢየሱስ ብቻ ያድናል ስንል እየፎከርን ይመስላል አይደለም ሌላው አያድንም በምድር ላይ ማዳን የሚችል ከእግዚአብሔር ልጅ ከኢየሱስ ክርስቶስ ውጪ ሌላ አዳኝ ሌላ የሞተልን ሌላ ያጸደቀን ሌላ ዋጋ የከፈለልን የለም ስለዚህ ወንጌል ኢየሱስ ክርስቶስ ነው ወንጌል ስዕል አይደለም ወንጌል ወይም እኛ ጋር ያሉ ነቢያቶች እንደሚያደርጉት የሆነ ቁሳቁስ መሸጥ አይደለም ወንጌል ኢየሱስ ብቻውን ያድናል ወገኖች ሆይ የሚያድን ስዕል የለም የሚያድነው ኢየሱስ ነው የሚያድን ከስዕል ላይ የሚወጣ ወተት የለም የሚያድነው በቀራንዮ መስቀል ላይ የፈሰሰው የኢየሱስ ክርስቶስ ደም ነው በወተት ሳይሆን የዳነው በልጁ ደም ነው